ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? ይህ የስጦታዎቻችን ፕሮግራም ነው። ቆይታችሁ ከኛ ጋር እንዲሆን እጋብዛለሁኝ። መልካምና ጥሩ ጊዜ እንዲሆንላችሁ እመኛለሁ። ዛሬ እንግዳ ጋብዤላችኋለሁ። በጣም የምንወደው ዘማሪም ነው መጋቢም ነው። ቢኒያም ዋለ ነው ከኔ ጋር ቆይታ የሚያደርገው። በመጀመሪያ ግን እንያያዝ የሚለውን ዝማሬውን አብረን አምልከንበት እንመለሳለን። መልካም ቆይታ። እስኪን ያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ እስኪን ያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ ስሜ የሰበሰበው በአንድ ላይ ሲያመልክ በደሜ ገዛው ከሕዝብ ነገድ ዋሽተው ታማኝውን ጌታ እንደ ቃል ተገኝተ ሕዝብህን ስትባርክ መንፈስ ልከ በአንዱ ደስታ ሁሉም አብሮ ሲደሰት ሕመሙ እያመመን አብረን ስንቀስትም ልብ ልብ አሳስረን ተደጋግፈን ቆመን ለጠላት ጽኑ ግንብ እንሆንበታለን። ሳይኖር ማላችን ከፍቅር ሌላ ዳ እንጠላት ክፍተት ሲያጣ መችሎኪያ ቀዳዳ ሕይወት በረከትም እንደ ወንዝ ሲቀዳ ማየት እንዴት ያምራል ጥላቻ ሲመታ እንያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ በራሱ ተርጉሞ እኔ ስሙኝ ይላል አንደኛውም ደግሞ የራሱን ይጮኻል ከወንጌሉ ውጪ መስማት አቁመናል ወንጌልን አንሳው እሱ ይበጃል እኔስ የተሰቀለው ክርስቶስን እሰብከዋለሁኝ እኛስ የተሰቀለው ክርስቶስን እንሰብከዋለን እኔስ የተሰቀለው ክርስቶስን እሰብከዋለሁ እኛስ የተሰቀለው ክርስቶስን እንሰብከዋለን እኔስ የተሰቀለው ክርስቶስን እሰብከዋለሁ እኛስ የተሰቀለው ክርስቶስን እንሰብከዋለን ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንችላለን እኛስ የተሰቀለው ክርስቶስን እንሰብከዋለን እኛስ የተሰቀለው
የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። ቢኒ እንኳን ደህና መጣ። እንኳን ደህና ቆይሽ። እግዚአብሔር ይባረክ። አሜን። በጣም ደስ የሚል መዝሙር ነው። ልያዝ እንዴት ነው የእንትን ያልከው ማለት ያዘጋጀው ወይም የተቀበልከው? አንዳንድ ጊዜ ዝማሬዎችን ስንቀበል የምንነሳባቸው መነሻዎች አሉ አይደለ? ድንገት ደግሞ መተው ደግሞ የምንቀበላቸው ዝማሬዎች አሉና ደስ ይላል ሐሳቡ በራሱ እንያዝ የሚለው ኢየሱስን እንሰብከዋለን የተሰቀለው ጌታ ይባረክ። መያዝ ይሁንልን። አሜን አሜን። ትልቅ ስራ ስለሚሰራ በመያዝ ውስጥ ማለት ነው። እስቲ ንገረኝ ስለዚህ ዝማሬ። መዝሙሩን የዛሬ 2 ዓመት አካባቢ ነው እግዚአብሔር መዝሙሩን የሰጠኝና እንያዝ የሚለውን አይዲያ ጌታ ሰጠኝና ከዛም መጀመሪያ መስራት ያሰብኩት ለአንድ ዘማሪ አማከርኩት። እሺ እና ይሄን መዝሙር ብንሰራው አብረን አልኩትና ያን ያህል በጊዜው ቢዚም ሆኖ ይሁን በተለያየ ምክንያት ያን ያህል ቦታ አልሰጠውም። ከዛ ድጋሚ አልደከምኩም። ድጋሚ ሌላ አንድ ዘማሪም ጋር ሄድኩና ይሄን መዝሙር አብረን ብንሰራው አልኩት። እሺ እንሰራዋለን ምናምን አለኝ። ከዛ መጨረሻ ላይ ግን በቃ ሙሉ ፍሰቱ መጣ፣ ከጌታ ዘንድ መጣ ሙሉ ፍሰቱ። ከዛ መዝሙሩ ልክ መነሻ እንዳለው ማሰሪያም አለው። ለምን እንያያዛለን፣ በመያያዛችን ውስጥ ያለው ነገር፣ መሃል ላይ ያሉት ጉዳዮች፣ ያለ መያያዝ ችግር ደግሞ የሚያመጣውን መጨረሻ ላይ ደግሞ በመያያዛችን ደግሞ ምን እናደርጋለን በሚለው መሰረት የህይወታችን ዋና የሆነውን የመዳናችንን ራስ ክርስቶስ ኢየሱስን እንሰብከዋለን ነው አይዲያው። ኢየሱስን እንሰብካለን በሚለው መሰረት ጌታ ረድቶን እንዲሁም የተለያዩ ኳየሮች ተሳትፈውበታል። ዘማሪ ቃል ኪዳን ተሳትፋበታለች። እንዲሁም ደግሞ በጣም የምወደው ፓስተር ዴቭም ተሳትፎበታል። እና በዚህ መሰረት ነው ቀረጻውም የሚገርምሽ በቃ በሚገርም ቅንጅት በቃ እንዲሆናል ብዬ አላሰብኩም። በተለይ ቀረጻውም ላይ እንደ አይነት አጋጣሚዎችን አገኛለሁ ብዬ አላሰብኩም። ብቻ ነገሮች ሁሉ በሚያምር ሁኔታ በመንፈስ ቅዱስ እርዳታ እንደዚህ ሆነ። እግዚአብሔር ይመስገን። ያው እኛም ተጠቅመናል። ጌታ ይባርካችሁ። በጣም ደስ ይላል። እንግዲህ ያው መጋቢም ነህ ቢኒ፣ ትንሽ ስለሱ እናውራ። እንዴት ነበር ሂደቱ? ሹመቱ ምን ይመስላል? የመጋቢነት ያው እግዚአብሔር መጀመሪያ በህይወትሽ ላይ አንድ ነገር እንደሚያደርግ መጀመሪያ ቃል ነው የሚሰጥሽ እና አስቀድሞ እግዚአብሔር ነግሮኛል። በተለያዩ አገልጋዮችም ለራሴም ነግሮኛል። በዚህ ግን መቼና እንዴት ይሆናል የሚለውን ግን ያው ለኔም አላውቀው ነበርና በፌዝ ባይብል ኢንተርናሽናል ቸርች አገልግሎት ስጀምር ገና በጀመርኩበት ጊዜ አካባቢ ነው ጌታ ተናግሮኝ አያቀኝም። ከመዘመር ውጪ አብሬውም ጊዜ አልወሰድኩም። ግን ፓስተር ዴቭ ጌታ ተናግሮኛል፣ ራስን አዘጋጅ፣ በቅርብ ጊዜያቶች ውስጥ በመጋቢነት ሾማለሁ አለኝ። ከዛ ደነገጥኩ ያን ጊዜ። ከዛ በኋላ ያው በቃ ለጓደኞቼ ማማከርኳቸው ምናምንና ከዛ ከጊዜ በሆን በቸርቻችን ደብረ ዘይት ሄደን ነበርና ለስልጠና የአብሮነት የአንድነት ጊዜ ነበር። እዛም ላይ ደግሞ መድረክ ላይ ተናገረው። ሲናገረው በቃ ገብቼ ጸለይኩኝ። ጌታው ያደራን ጊዜው ካልሆነ እንደው አርዝምልኝ ምናምን አልኩት። ከዛ ግን እንደዚህ ብሎኝ ያው ፓስተር አንድ ነገር ከነገረሽ በኋላ በመንፈስ ስለሚያደርገው ኦልሞስት 2 ዓመት ፈጅቷል ያን ነግሮኝ እና ከ2 ዓመት በኋላ እንደዛ መሆን ችሏል። ስለ ልጅነት ስላስተዳደግ ሰማውኝና በጣም ገረመኝ። በተለይ የልጅነት ጊዜ ከቤተሰቦች ጋር ያሳለፍከው የተፈጠሩ ነገሮች እንዳሉ አውቃለሁኝና እስኪ ጥቂት ስላስተዳደግ እናውራና ከዛ ወደ ሌሎች ጥያቄዎች ይገባለሁ። ያደኩት ያው በባለቃዊ ቤተሰብ ውስጥ ነው ያደኩት።
ያው እናቴ ባለ ውቃቢ ነች፣ አያቴ ባለ ውቃቢ ነው። በቃ በአጠቃላይ እኛ ቤት ውስጥ በተለይ በእናቴ ዘር አካባቢ ያሉት አብዛኞቹ ባለ ውቃቢዎች ናቸውና ያው አስተዳደጋችን በዛ መሰረት የተመሰረተ ነው እና ፋሚሊ እንዳለ ለዚህ ነገር ታዛዥ ነው፣ ተገዢ ነው። በዚህ ነገር ውስጥ ነው የሚኖረው፣ መተዳደሪያም ነው። በሴም ታይም ደግሞ አንድ አይነት ሰዎች ይመጣሉ፣ እንደዚህ ይካደማል፣ መልእክት ምናምን የማምጣት ነገር አለ ቤት ውስጥ የማይደረግ ነገር የለም። ልክ የታመመም ሰው ይፈወሳል፣ አጋንንትም ያለበት ሰው ይጮሃል፣ እብድ የሆነ ሰው ጤነኛ ይሆናል። ግን ይሄ ሁላ ስትሆኝ ግን ምንድነው ሁሉ ነገር ሰው የሚመጣው ለችግሩ ጉዳይ ነው፣ መፍትሄ ፍለጋ ነው የሚመጣው። ሀብታም ትንሽ ትልቅ ሚኒስተር ምንም የማትዩ ሰው ምድር ላይ እንትን ይሄ ታዋቂ ምናምን የምትዩም ሰው ይመጣል እና በሳምንት ወይ 2 ቀን 3 ቀን የፍርድ ጊዜ የሚባል አለ። እዚሁ አዲስ አበባ ነው? ይቅርታ እዚሁ አዲስ አበባ ሆኖ ግቢያችን ውስጥ ሁለት በአጠራሩ ገልማ ይባላል። ሁለት አለ። አንደኛው ገልማ ለክርስቲያኑ በክርስቲያን ስም ለሚሰራው ውቃቢ ነው። አንደኛው ገልማ ደግሞ በሙስሊም ስም ለሚሰራው ውቃቢ ነውና ሁለቱም የሚሰሩት ውቃቢዎች በአንደኛው በክርስትና ስም ነው፣ በእግዚአብሔር ስም። ለምሳሌ ጸበል ሊያዝሽ ይችላል፣ እንደዚህ የቤተክርስቲያን እምነት ሊልሽ ይችላል ምናምን። በሙስሊም የሚሰራው እንደዛ ነው የሚሰራውና ቤታችን ውስጥ በቃ በደንብ ነው የሚመለከው። አያቴም ቤት እንደዛው እና በጣም በቃ ሙሉ በጥልቅ መልኩ ነው እና የቤታችን ውስጥ ምንም አይነት ነገር ድርጊት ቢደረግ በዛ መሰረት ነው። የሚገርም ነው። ያ ከዚህ የተነሳ ያው ሙሉ ፋሚሊዎችን ጨርሷቸዋል። ኦልሞስት ከታላቅ እህቴ ጀምሮ አባቴን፣ እናቴን፣ የእንጀራ አባቴን እነሱ በውቃቢው አማካኝነት ነው የሞቱት። ከዚህ ውስጥ በተለይ እህቴ የውቃቢውን ስም በመጥራቱ አማካኝነት ነው የሞተችው። ለእርዳታ እባክህ ወንድሜን እርዳው በሚል አማካኝነት ስሜን ጠራች ብሎ በበሽታ መታት። እንዲሁም ደግሞ አባቴ ደግሞ እናቴ ሲኒና ጀበና ቁጭ አርጋ ቡና በምታፈላበት ሰዓት ሊቃወማት ስለነበረ በርግጫ ሲመታው እኔ እናንተን ጥቁር አፈር ይለየናል አለው። እሱንም እንደዛው ገደለው በበሽታ። እናቴና የእንጀራ አባቴ ደግሞ ዋሻውና ውሸት ዋሻውና እዛ እሱንም እንደዚሁ በሽታ መጣም ሞተ። ከመሞቱ በፊት ግን ሁሌ አንድ ሰው ቤት ውስጥ ካጠፋ ይቅርታ ይጠይቃል። ይቅርታ የምትጠይቂበት መንገድ ግን ፕሮግራም ይዘጋጅልሻል። የሚቀርቡ ነገሮች አሉ እና ያን ነገሮች አቅርበሽ ይቅርታ ትጠይቂያለሽና የእንጀራ አባቴ ሲታመም ይቅርታ ብላ እናቴ እንዲድን ብላ ይቅርታ ለመጠየቅ ነገሮች ተዘጋጅተው ነበረ። ግን እንዴት ይቅርታ ትጠይቂኛለሽ አንቺ የሱ ወዳጅ ሆነሽ የኔ ጠላት ሆንሽ በሚል አማካኝነት እሷንም ታመመች። ሁለቱንም በአንድ አመት ልዩነት ሁሉም ሞቱ ማለት ነው። በጣም ይገርማል። አንተ ከዛ በኋላ ነው ጌታን ያገኘው? እኔ እናቴ ከመሞቷ ከአንድ አመት በፊት ነው ጌታን የተቀበልኩት እና ጌታን ስቀበል ደግሞ ያው ውቃቢውም ለሰው ብሎ ነው አለ። ለሰው ብሎ ነው እንጂ ያደረገው ምናምን ያው እኔ ሞር እንትን የለኝም ቤት ውስጥ እኖራለሁ እንጂ በተለይ እቴ ከሞተች በኋላ እናቴ እንደነ ነገር ውስጥ እንድሳተፍ አትፈልግም። ለምን የሆነ ጥፋት አጥፍቶ ቢሞትብኝስ ብላ ትፈራና እኔን ጭራሽ እንዲያደርሱኝ አሁን ለምሳሌ ፍርድ አለ ከተባለ ወይ መኝታ ቤት ነው ብቻ የምቀመጠው ወይ ደግሞ ተደብቄ ወጥቼ ጓደኞቼ ጋር እጫወታለሁ እና በዚህ አማካኝነት እኔም ያን ያህል ቅርበትም የለኝም፣ አክብሮትም የለኝም፣ ፍቅርም የለኝም። ምንም በቃ ያን ያህል እንትን የለኝም፣ ትኩረትም አልሰጠው ነገር ነበር። ከዛ ጌታን እኔ ተቀበልኩኝ። ያው ትንሽ ቻሌንጅ ባትዩ ያን ያህል የሆነ ቻሌንጆች ገጠሙኝ። ያው የማንን እንጀራ ትበላለህ በሚል አማካኝነት ቤት ምግብ ቆመ። ከቤት ማገኛቸው በፋይናንስም ጉዳይ ላይ በቃ የማንን ገንዘብ ትበላለህ፣ ማንን ጠልተህ የማንን ምግብ ትበላለህ፣ ማን ባመጣው በሚለው መሰረት
ከዛ አንድ ነገር ደግሞ ካመንኩበት እጅ አልሰጥም። የሚገርም ነው እና ደስ ይላል። ያው አስተዳደግም የከፋ ስላልሆነ አይደለም፣ ግን ዝቅ ማለት ደግሞ አይከብደኝም። እና ሰላም ባልትና ገባሁ ስራ ልሰራ። እሺ። እና ስራው በጣም ከባድ ነው ሲልሽ ከባድ የሚልሽ ስራ ለለመደ ሰው ኢዚ ነው። ስራ ላለመደ ሰው ግን በጣም ከባድ ነበርና እንትን ይሄ በርበሬ የዛቁ እንትን ውስጥ ገብቶ ማሸግ ነው። እና በጣም ላይመሮ ከባድ ነው። ወይ ከባድ ነው ስራው ደግሞ ያቃጥላል። ወንድ ልጅም ደግሞ የበለጠ ከባድ ነው። በጣም መሰርቼ ስለማላቅ ገባው። ዋናው ብር አግኝቼ በቃ አምኜበታለሁ ያን። ገባው። ያን 3 ወር መሰለኝ 3 ወር ያህል ሰራሁኝ። ከዛ ደግሞ ምንድነው ልጆኜ ሁልጊዜ አንድ እንትን ነገር ካሰብኩኝ ለዛ ነገር ሰበብ መፍጠር ጎበዝ ነኝ፣ እፈጥራለሁ ልሁን ነገር እና እናቴ ላይ ጥበብ ፈልጌ ቴዎሎጂ መማር ፈለኩ። ከዛ እናቴ ጴንጤ ስሆን ሙዚቃ ድሮ ሰራ ነበር። ትዘፍን ነበር እና ሙዚቃ ልማር አልኳት። ስላት ጴንጤ መሆኔን ምቶ መስሏት ደስ አላት። እኔ ግን እንትን ልማር ያልኳት ቴዎሎጂ ልማር የ8 ወር ኮርስ ቴዎሎጂ ልማር ነውና ከናቴ ሙዚቃ አማራለሁ ብዬ የተከለከልኩትን ብር መቀበል ጀመርኩ። እዛ ብሩ ይሰጠኛል። እኔ ጠዋት እስከ 6 ሰዓት ቴዎሎጂ ተምሬ ስራውን አቆምኩት። በቃ ስራውን ተውኩት። እዛ ቴዎሎጂ ተማርኩና እየተማርኩኝ መሃል ላይ ያው ቤታችን እንዳልኩሽ ሰዎች አይጠፉም። ያው አንዳንዶቹ አሁን እዛው ቤት ይቀመጡ እስኪድኑ ምናምንና አንድ ሰው ነበር የሚኖር ቤታችን። አንድ ቀን ደብተሬን አየብኝ። ከዛ ደብተሬ ደግሞ መጽሐፍ ቅዱስ እንትን ጽሁፍ ያሉትና ተናገረሱ እንዲህ ነው የሚማረው ምናምን ብሎ ወመስክ ልጨርስ አካባቢ ስለነበረ ያን ያህል እንትን ግን በቃ በዛ ውስጥም በቃ አለፈ። የሚገርም ነው። በጣም ይገርማል። ከዛ በኋላ ሳውን እንግዲህ የቀሩ ቤተሰቦች አሉ አይደል? አሁን በህይወት ያሉ እንዴት ነው ያ መንፈስ አብሯቸው ቀጠለ ወይስ አንተ ያደረከው ነገር አለ? ጌታ በሰጠ ጸጋ ማለት ነው። ያ ምንድነው ልክ ከአመት በኋላ እናቴ ሞተች። ስትሞት ያው ቤታችን ውስጥ እንዳልኩሽ 2 ገልማዎች አሉ። እዛ ገልማ ውስጥ ብዙ ዕቃ አለ። በእጅሽም የማትነኪው በእግርሽም የማትረግጪው ግን መጨረሻ ላይ ያው እህቴ ታላቄ ነች፣ ወንድሜም ታላቄ ነው። ቁጭ አድርጌ ነገርኳቸው። ልጅም በሆን አይነቆኝም ያከብሩኛልና እቃውን መጣል እንዳለብን ቤቱን ማፍረስ እንዳለብን በዚያ አስማማዋቸው። ለምን እንዴት እንደገደላቸው ነገርኳቸው። ያንን ከመረዳታቸው የተነሳ እቃውን አውጥተን ጣልን። ቤቱን አፈረስ ነው፣ ቤቱን አከራየ ነው። ከዛ በኋላ በቃ ቤተሰቦቼ በሰላም ይኖራሉ። እህቴም ወንድሜም ማለት ነው። እግዚአብሔር ይመስገን። ጌታ ይባረክ። አንተ ከልጅነት ጀምሮ ልበለው ከትምህርት ቤት ውስጥ ጀምሮ ወደ ሙዚቃው ገብተ ነበረ። ከዛ በኋላ ደግሞ ናይት ክለቦችም ቴሌቪዥን ላይም የተሰራህበት አጋጣሚ ያለ ዘፈንና ስለዚህ እናወራና ከዛ በኋላ ደግሞ ወደ አገልግሎት እንመጣለን ማለት ነው። ያው ልጆኜ በተለይ 4ኛ ክፍል ተማሪ ሆኜ አስተማሪያችን ድምጼን ይወዱታልና ሙዚቃ ፔሪድ መቃ ትምህርት አይደለም እኔ ነኝ የምዘፍነው። የማን ነበር የምዘፍነው? የኤፍሬም ታምሩ እና ሁሌ ሙዚቃ ፔሪድ ላይ እኔ ነኝ የምዘፍንላቸው። ሙዚቃ ፔሪድ በቃ እኔ ነኝ በተለይ አብዛኛው ጊዜ እና 5ኛ ክፍልም ስገባ ያው በሙዚቃ ፔሪድ ምናምን እንደዚህ ግን ተማሪዎች ሰብስቤ ያስጠና ነበር። ከዛ አንድ ቀን አንድ ተማሪ ይዞኝ ሄደ ሙዚቃ ክፍል ይዞኝ ሲሄድ ማንም ተማሪ የለም። ድራም የሚጮትና የሆኑ 2 ልጆች 3 ልጆች የሚዘፍኑ አሉ። ከዛ ከበሮ እየመታልኝ እኔ መዝፈን ጀመር። ከዛ ክፍሉ እንዳለ በተማሪ ሞላ። ድምጼን ሰምተው መጡ። ከዛ ከዚህ የተነሳ ሲያደናንቁኝ ሲያጨበጭቡ ሲጮሁልኝ ምናምን ሞቀኝ። ከዛ የምን ትምህርት ነው በቃ ቤት አጥና ስባል እኔ ቴፕ ከፍቼ ማንም ቤት ያው እነሱ ወጫ ስለሚቀሙ ዶዋ ምናምን የሚባል ልመና ምናምን ስለሚያረጉ የሚከታተለኝ ስለሌለ እኔ ዘፈን ከፍቼ እሰማለሁ ለነገ ምን እንደምዘፍን። እዛ ከዚህ የተነሳ ትምህርት ላይ ያለኝ ነገር ትኩረቱን ተውኩት። 8ኛ ክፍል ስንደርስ የሆነ የሙዚቃ ባንድ አለና እንትን ልጆች መመዝገብ ጀመሩ። የልጆች እንትን ሊጀምሩ እዛ እኔ አልሰማሁም ነበር። ተመዝግቦ ጨርሰው አንድ ልጅ ተመዝግቦ ከዛ ድንገት መንገድ ላይ ያገኘ
ትምህርት ቤት ባይን ነው የሚያቀኝና እንደምዘፍን ያውቃል። ጠራኝና እንደዚህ ክበብ ውስጥ እንደዚህ እንትን ምዝገባ አድርገዋል እና አሁን ሞልቷል። እኔ ልውጣልህና አንተ ግባል። የሚገርም ነው። ልጅ ነው። እዛ በጣም ገረመኝ ማለት የልጁን ፍቅር ገረመኝና እሺ ብየው እኔም አላንገራገርኩም። እሺ ብየው በቃ እሱን አስወጥቼ እኔ ልገባ ይዞኝ ሄደ። እነሱም ደግሞ ደግነቱ አላስወጡትም፣ ቀጠለ። እዛ እኔንም አስገቡኝ። የኢቲቪ ፕሮግራም ሂልተን የተዘጋጀ ነበርና እዛ ፕሮግራም ላይ የኒው ይር ፕሮግራም እዛ ላይ ዘፈንኩኝ። እዛ ቤተሰብ ያያቅም ነበር እስከዛ ድረስ። ያኔ በቲቪ ታየው። የሚገርም ነው። በቲቪ ሲታይ እንደሚታይ ሰዓቱን ነግረውኛል ምናምን። እኔ መኝታ ቤት ቆልፌ በቃ ቤት ምን እንደሚሉኝ ለምን ሁሉም በጅምላ ነው የሚያዩት። ቤታችን ውስጥ ሰው ስለማይጠፋ ያዩት። እናቴ አበደች። ልጅ ዘፋኝ ሊሆን ነው ብላ በጠበጠችው ቤቱ። እዛ በቃ እኔ ከመኝታ ቤት አልወጣም ብዬ በቲቪ ስታይኝ ጭራሽ ደነገጠች። እዛ ጓደኞቼ ደግሞ አጋጣሚ አብረን እንሁን ብለውኝ ለበዓል እምቢ ብዬ እነሱም እኩል ሲያዩ እንዳለ የሰፈር ልጆች ቤት ተገልብጠው መጡ። እዛ በራ እንኳን ቢኒያም ካልመጣ ከዛ ለነሱ ስለወጣው ምናምን ከዛ ሃይስኩል ስገባ ደግሞ ጭራሽ ባሰብኝ። ሃይስኩል ኦልሞስት ተምሬያለሁ ማለት ይከብዳል። እገባለሁ እንጂ በቃ ዘፈን የሚሰራበት ሙዚቃ ያለበት ቦታ አልጠፋም። የሚገርም ነው። እዛ ኢቨኑላ ክረምት ኮርስ እንትን ክረምት ላይ ይሄንን አሁን ይሄ የአዲስ ዓመት ፕሮግራም የኢቲቪን ፕሮግራም የልጆች ጊዜ ስንሰራ እኔ ቤተሰብ ምን ብዬ ነው የክረምት ትምህርት አለ ብዬ ትሬዲንግ የምናደርግበትን ከቤት እኮ ብር እቀበላለሁ። ከዛ ትምህርት ቤት መሆኑን ለማረጋገጥ የከፈልኩበትን ደረሰኝ አንጣ ትለኛለች እናቴ። ከዛ ደረሰኝ ፍለጋ በቃ ስንት ቦታ ከጎሚስታ ተከፍሏል የሚል ፈልጌ ከጎሚስታ ተከፍሏል የሚል ወስጄ ሪሲት ሰጣታለሁ። የትራንስፖርት አለኝ በወር ደግሞ ይከፈላል እምላታለሁ። እሱንም እቀበላለሁ። የሚገርም ከዛ ሄጄ እንትኔን ሰርቼ እመጣለሁ። በእንደዚህ ነው ከሙዚቃው። ከዛ ግን በቃ ሃይስኩል ከገባው በኋላ ደግሞ ናይት ክለብ ምናምን መስራት ጀመርክ? በቃ እንትን ምንድነው ሰው አላጣም ወይ አንዱ ስዘፍን ሰምቶኝ ወዶኝ አንድ እዚህ ቦታ ይዞኝ ይሄዳል። ከዛ አንድ ልጅ ነበር እንትን የሆነ የጓደኞቼ ነበሩ እና እንዲህ ለጓደኞቼ ምናምን ስዘፍን አንድ ሰው እየሰማኝ ከዛ እንትን እያዩ ማን ይዟል የሚባል ዘፋኝ ጋር ይዞኝ ሄደ። ከዛ እሱ ጋር ወሰዱኝ። ስዘፍን እሱ ወደደኝ። ግን ልጅ ነኝ። ግን በቃ የሆነ ሰው ቶሎ ይቀበለኛል። እሱ ጋር አንድ ወር ምናምን ሰራው። ግን አንድ ወሯ በትልቅ ጭንቅ ነበር። ለምን ውጪ ማደር ከባድ ነው። ቤት እናቴን ማሳመን ከባድ ነበር። ከዛ አንድ ወር እኔ ውጪ ስሰራ አንድ ወር እናቴ እንቅልፍ አልተኛችም። ስለዚህ መተው ነበረብኝ። ከዛ በቃ ግዴታ ጠዋት ስትመጪ ሌሊት ምን ይሆናል ብላ ታስባለች እና ያንንም ሰው አሳምኖልኝ ነው የተፈቀደልኝ። ከዛ ለሷ ስልተውኩት። ከዛ ግን ያው ሰርጎች ላይ ምናምኖች ላይ ምናምን ይዞኝ ይሄዳሉ ምናምን ልክ ሰው ቁጭ ሲል ረጋ ያለ ነገር ምናምን ያዘፍኑኛል። ከዛ እኔም ስራውን እየለመድኩት መጣው ምናምን። ከዛ ግን በቃ መጨረሻ ጌታን ተቀብዬ ተውኩት። ግን እኮ የሚገርመው ጌታን ከተቀበልክ በኋላም ጠዋት ዘምርና ከሰዓት ሄደህ ዘፍን ነበር። ጌታን ተቀብዬ የመጀመሪያ ቀን ጌታን ስቀበል ንስሐ አስገቡኝና ንስሐ ስገባ ገብቼ ቀጥሎ ሰርግ ዘፍን ነበር። ምሳና እራት ነበረ ሰርግ። እዛ መካኔ ጌታን ተቀበል ስንቱንም ደህንነት የሚያስተምረን ሰው ምን ብሎኛል? ችግር የለውም እየዘፈንክ በራስ ሳትተዋለሁ ብሎኛል። እስከሚገባ አሁን ተው ቢልህ ክርስትናው ልትወት ይችላል ቀድመህ እውነቱ ካልገባ። እውነት ነው። ትክክል ነው። ትክክል ነው። ከዛ በቃ በሚመጡ አንደኛ ገንዘብም አለው። በልጅነቴ ገንዘብ ለምጃለሁ። ልክ ነው። ስለዚህ እንዴት ተወለታለሁ ያኔ ስለዚህ ማልተውም ብዬ ከዛ እሱ ግን እንትን ጌታን እንድቀበል ያደረገች ልጅ ትመክረኛለች። ተው ምናምን ተነኝ። ግን ያልተረዳችው ነገር ደግሞ ከዘፈንኩ በኋላ ማገኛት ነገር አለች። ልጅ ነኝ በዛ ላይ የ18 19 ዓመት ልጅ ነው። ከዛ አንግል እንትን አለ። ከዛ አንዴ ሞር ወደ ቸርች እየቀረብኩ በመጣው ቁጥር የመጨረሻ ጊዜ ሰፈንኩት። አንዷ ሴትዮ ቤት መጣች።
ሰርግ ላይ ዘፈን ሰምታኝ አፈላልጋኝ በቃ አገኘችኝ ቤቴን አገኘችውና በቃ ለልጄ ሰርግ ካልዘፈን ካለች በዛ የምትከፍለኝን ስትነግረኝ ግራ ገባኝና እሺ አልኳት እሺ እዛ ማክሰኞ ቀን ነበር ማክሰኞ ሄጄ ሰርጓ ላይ ዘፍኜ ሐሙስ ቸርች መድረክ ላይ ደግሞ ለመጀመሪያ ጊዜ ተፈቅዶ ማለት በይፋ አገልግሎት ጀመርኩ ከዛ በኋላ ግን በቃ ተውኩ እግዚአብሔር ይመስገን እንኳን ተውክ እንግዲህ ያው ስታወራኛው ቢኒ ብዙ ነገሮችን እያሰብኩ ነበር ማለት ከዚህ በፊት እንደዚህ በጥንቆላ ስራ ውስጥ ፋሚሊዎቻቸው የነበሩ ሁለት ወንድማማቾች አቅርቤ ነበርና እነሱ ፕሮግራሙ ላይ ቀርበው ከተናገሩ በኋላ እንደዚህ በዚህ ስርዓት ውስጥ የነበሩ ሰዎች ይደውሉ ነበር አረሳውን በተለይ ከአፋር ከዚሁም ከከተማም ከተለያየ ክፍለ ሀገር እየደወሉ አንዳንዶቹ ምን ይላሉ እኛ ድንገት ከፍተን ነው ያየን ያለነው አጋጣሚና መውጣት እንፈልጋለን ከዚህ መንፈስ ደግሞ ብንወጣ ይገለናል እና እውነት እናንተ እንደምትሉት ኢየሱስን ብንቀበል ከዚህ መንፈስ መውጣት እንችላለን ወይ ባሪያ ሆኖ መኖር በጣም አሰልቺ ነው ምናምን ይሉሃልና እንደው በዚህ አጋጣሚ አንተ ኑሮ ከኢየሱስ ጋር ምን ይመስላል አሁን ያለበት ሁኔታ አለ ከቤተሰቦች ጋር ያያለ ደግሞ ያሳለፍከው አለ ዘፈኑም ቢሆን አንድ ላይ ተቀላቅሏልና እስቲ አሁን ስላለህበትና ስላለፈው እናውራ ብዙ ሰዎች ይሄንን ፕሮግራም ስለሚከታተሉት ማለት ነው ከኢየሱስ ጋር ኑሮ ማለት ደስ የሚለው መጽሐፍ ቅዱስ የሚገልጡ አገላለጥ በጣም ደስ ይለኛልና ከኢየሱስ ውጪ ያለውን ዓለም ድቅድቅ ጨለማ ይሏል ማለት ከጨለማ አልፎ ድቅድቅ ነው የሚለው ድቅድቅ የሚለውን አስቢ ከዛ የብርሃን ማለት ጨለማ አለ ብርሃን አለ ከጨለማ ሌላ ድቅድቅ ጨለማ አለ ልክ ነው አሁን ስቴፑን ስታዩ እዚህ ጋር ብርሃን ነው ከብርሃን ሌላ ደግሞ አስደናቂ ብርሃን የሚባላል ልክ ነው ከድቅድቅ ጨለማ ወደ አስደናቂ ብርሃን መምጣት ማለት በጣም ሰፊ ጋፕ ነው እና ክርስትና ማለት ደግሞ ብርሃን ነው በጣም ኢየሱስ ብርሃን ልክ ነው እና በዚህም የገለጽኩት አለ አሁን አይቷል ላይ ነው ሰዎች ደስ ብሎኛል ብርሃን የሆነው ኢየሱስ አግኝቶኛል አሜን እና ጨለማ ጨለማ ብርሃን ደግሞ ብርሃን ይለያል እና ከኢየሱስ ጋር ኑሮ ቴስት የምታደርጊው የሆነን አሁን ለምሳሌ ይሄ ባፍ ምን ቀምሳቸውን ነገሮች ቀምሰን ይሄ እንዲ ነው እንደምንለው ኢየሱስ የምር ህይወት ነው አሜን እውነት ነው መንገድም ነው አሜን እና በዛ ህይወት ውስጥ ላሉ ሰዎች አይገላቸው እስቲ ኢየሱስ ጋር ከደረሱ በኋላ በቃ የመንግስት ልዩነት ልክ ነው የመንግስት ልዩ እንኳን መግደል ቀርቶ በእኔ በዘሬ እኔ ጌታን ከተቀበልኩ በኋላ ሞት ቆሟል አሜን ለምን ምክንያቱም ከኔ የተነሳ ቤተሰቦች ይድናሉ ዘሬ ይድናል አሜን ዘርማን ዘሬ ይድናል ከዚህ የተነሳ ማንኛውም በዚህ አይነት ጨለማ ውስጥ ያሉ ሰዎች ወደ ኢየሱስ መጥተው ህይወት እንደሚሰጣቸው እኔ እንኳን ዋስትና ሆናለሁ እንኳን ኢየሱስን የሚያክል ለኛ ብሎ የሞተ ዋጋ የከፈለ አፍቃሪ ወዳጅ ደከምሽ ማይል ብርቱነሽ ብሎም የማይጠጋሽ ሁሌ በድካምን በብርታን ጊዜ ሁሉ ወዳጅ የሚሆን ጌታ አሜን እኔ እንኳን አሁን በሱ የዳንኩ ሰው ዋስትና ሆናለሁ ማለት ኢየሱስ በጣም እንደሚያድን ምንም እንኳን እነሱ ይዳኑ እንጂ በቃ የመንግስት ልዩነት ይገለናል ብሎ ፍራቻ ይሄ አለ የትም ነው ልክ ነው እንኳን ኢየሱስን የመቀበል አጀንዳ ማለት ያ ትልቅ አጀንዳ ነው መንግስት ልዩነት ነው የምታረጊው ልክ ነው ስታቆሚ ራሱ መካደም ስታቆሚ በበሽታ ይመታሻል የሆነ ነገር ስታቆሚ የማይነካሽ መቼ ነው ካልሽኝ ኢየሱስ ጋር ስትጠጊ አይችልም አሜን አቅም የለውም ጉልበት የለውም ይመታል በቃ አቅሙ የሚመታ የማይችልበት ስፍራ ነው ወንተ ዋስትና ውስጥ ካልገባሽ በስተቀር ከጠላት ማምለጣች እውነት ነው ከጠላት ማምለጥ የሚቻለው ዋስትና የሚኮን ነገር የሆነ ነገር ስትይጂ ማምለጥ ይችላል ሰይጣንን ደግሞ ማምለጥ የምትችይበት ዋስትናሽ ኢየሱስ ብቻ ነው አሜን አይቀርብ ወደ አንቺም አይጠጋም ለምን የመንግስት ልዩነት አሜን በቃ የመንግስት ልዩነት በዚህ አይነት ህይወት ውስጥ ያሉ ማንኛውም ሰዎች ወደ ኢየሱስ ከመጡ በቃ አሜን ህይወታቸው ይድናል ቤታቸው ይድናል ዘራቸው ይድናል የነሱ የሆነ ነገር ሁሉ ይጠበቃል ለምን ከነሱ የተነሳ አሁንም ከኔ የተነሳ ደግሞ ዘሬ ይጠበቃል ቤተሰቤ ይጠበቃል የኔ የሆነ ነገር ሁሉ ከኔ የተነሳ ምክንያቱም ከኔ ጋር ያለው የዘላለም አምላክ የምድር ዳርቻ ፈጣሪ የሁሉ ፈጣሪ ነው ስለዚህ በዚህ ውስጥ ያሉ
ኢየሱስ ህይወት ነው። ኢየሱስ ሰላም ነው። ኢየሱስ ደስታ ነው። ኢየሱስ ረፍት ነው። ኢየሱስ ፍቅር። አሜን። ሃሌሉያ። እግዚአብሔር ይመስገን። ለብዙዎች መልእክት እንድደረሳቸው አምናለሁ። በጣም ከዚህ በፊት ስላየው ማለት ነው። ከአለፍክበት ማለት ፋሚሊዎች ካለፉበት አንተም ካለፍክበት ነገር ተነስተ የዘመርከው መዝሙር አለ? አዎ አሁን አይቷል ላይ እኔም የሚለውን የዘመርኩበት ከዚህ የተነሳ ነው። አዎ እንዲሁም ደግሞ የደስታዬ እንባ በውጊያው በሰልፉ ወርዶ እንባዬ ፈሶ ኖሯል ብዙ ዘመን ጉንጮቼን አርሶ አሁን ግን ድንቅህን ታምርህን እያየው የደስታዬን እንባ በፊት አነባለሁ ማለት ያው ለቅሶ ቤትሽ ውስጥ ባለ ቁጥር ታለቅሻለሽ። ያስለቅስሻል። ሁሌ በጠላት እጁ የሆነ ሰው ሁሌ ለቅሶ ሁሌ ደስታ 5 ደቂቃ 5 እንትን ማኑ ያስነካሽና በሆነ ነገር ከዛ በኋላ እንደ ከያዘሽ ማልቀስ ነው። ወደ ኢየሱስ የመጣ ግን ሁሌ የሚያለቅሰው በደስታ ነው። አሜን። ምክንያቱም መዳኑን እያየ አሜን። ያቺ ሴት እኮ በእግሩ ስር ወድቃ በእንባዋ እኮ እግሩን ስታብስ እኮ አሁን የደስታ ነው የሐዘን አይደለም። አሜን። እና ከዚህ የተነሳ የደስታዬን እንባ አሁን አይቷል ላይ ነኝ። ትንሽ ትዘምርልናለህ? አስታውሰን እስቲ። በውጊያው በሰልፉ ወርዶ እንባዬ ፈሶ ኖሯል ብዙ ዘመን ጉንጮቼን አርሶ አሁን ግን ድንቅህን ታምርን እያየው የደስታዬን እንባ በፊት አነባለሁ። ወጣትነትና አገልግሎት ምን ይመስላል? ያው ወጣትነትና አገልግሎት በመንፈስ ከሆነ ቀላል ያው ሁሌ ወጣትነት ተብሎ አንድ ነገር ሲነሳ ከወጣትነት ጋር ከባድ ነው ምናምን ነው የምንለው። ግን ነገር የሚያቀል ነገር አለ። መንፈሳዊ ዓለም ላይ ሁሉ ጊዜ በመንፈስ ስለሚሰራ በመንፈስ ከሆንሽ ሁሉ ጊዜ ነገሮች ቀላል ናቸው። አሜን። እና ወጣትነት በመንፈስ ቀላል ነው፣ በስጋ ከባድ ነው። ለምን? ስጋ ሁሌ ስጋ ነው። በስጋሽ ምንም አትችይም። እውነት ነው። በመንፈስ ስትሆኚ ግን ሁሉ ጊዜ ነገሮች ቀላል ናቸው። ወደ ጌታ ከመጣ በኋላ ይሄ በጣም የገጠመኝ ነገር ያስቀኛል አረሳውም የምትለው ነገር አለ? የገጠመኝ ምንድነው? አንድ ልክ ቸርች በወርሺፕ አገልግሎት እንዳገለግል ዛቲሙ ስገባ አስተማሪ ቀጠሩልን እና እንዴት እንደሚመራ መዝሙር እንዴት እንደሆነ ምናምን እንትን ሲሉ አንድ አስተማሪ መጣና የመጀመሪያ ቀን አንድ ሂስትሪ ነገረ እና የነገረን ሂስትሪ ኪሴን ስፈትሸው ምንም አይነት ባዶ ነገር ነው፣ ብጭቅጫቂ ወረቀት ያለው እና በጣም አዘንኩኝ። አንደኛውንም ኪሴን ሳይው እንደዛ ነው እና ኋላ ደግሞ ኪሴን ሳይው ዋሌቴን አገኘሁት። ዋሌቴ ውስጥ በቃ ምንም ነገር የለም እና በጣም አዘንኩኝና ልቤ ወደ ግራም ባይ ወደ ቀኝም ባይ ምንም ነገር የለም። በጣም አዘንኩ። ግን ልቤን ስፈትሸው ኢየሱስን አገኘው ሲል ሁሉም እዛቲም ውስጥ ያለው አሜን አለ። እና እኔ ደግሞ ገና በጌታ አመትም አልሆነኝም። እሺ። እና መጽሐፍ ቅዱስ ነው ያላነብም መዛ አላነብም። በቃ ይሄ ነገር ውስጤ ቀረ እና ውስጤ ሲቀር ግን ምንድነው መጽሐፍ ቅዱስ ላይ ያለ ሂስትሪ የነገረን መሰለኝ። የራሱን ሳይው መጽሐፍ ቅዱስ ላይ ተጻፈ። እሱ አሁን የሰማውን ነው የነገረን። ግን መጽሐፍ ቅዱስ ላይ ያለ መስሎኝ ይዤው ከዛ ያው ክፍለ ሀገር ይዘውኝ ሄዱ እንዳገለግል። እሺ። በደል የሚባል ሀገር ይዘውኝ ሄዱ እና ገና አይሆፕ ያኔ አመት ሊሞላኝ አካባቢ ነው እና ብዙ ህዝብ ነው ያለው። ከዛ መጽሐፍ ቅዱስ ሲናገር ኪሴን ስፈትሸው አልቋጨም። እንደዚህ ከዛ ሙሉ ጨርሼ ዋሌቴን ልቤን ስፈትሸው ኢየሱስን አገኘው ስላቸው ጉባኤው አሜን አለኝ። ህዝባዊና እና እኔ ደግሞ መንፈሳዊ ቃል እንትን አንድ ጊዜ አንድ አገልጋይ ወርሺፕ እንዴት እንደሚመራ ምናምን ለኔ ጠርቶኝ ሲያበረታታኝ እኔ ሳገለግል አለኝ መጽሐፍ ቅዱስ ቃል አንዳነባለሁ ከዛ በኋላ መዝሙር ዘመራለሁ ብሎኛል። እሺ። ስለዚህ እኔም ቃል መናገሬ ነው በኔ ቤት። ይሄን ቃል ተናግሬ ዘመርኩ። ልክ ዘምሬ ስጨርስ አገልጋዮች ከኋላ ነው የተቀመጡት። እሺ። እዛ ስጨርስ ሁሉም እየተያዩኝ ይስቃሉ። ዘመኑ ነው ብዬ አንዱ ሌላ ዘማሪ አለ። ዘማሪው አልቻለም እያየኝ ይነፍረ። ከዛ ቢኒ ኪሴን ስፈትሸው ብሎ በቃ አልቻለም ሲወድ ገባኝ መጽሐፍ ቅዱስ ላይ የለም። ከዛ ጠዋት ነበር ያገለገልነው
በጣም ተናደድኩኝ ማለት በቃ ባለማንበቤ እዛ ወዲያውኑ ገብቼ ክላስ ያሳረፉን ክላስ መጽሐፍ ቅዱስ አውጥቼ መዝሙረ ዳዊትን አነበብኩ። ከዛ እግዚአብሔርን የሚፈልግ ልብ ደስ ይበለው የሚለውን ቃል ያስኩና ከሰዓት በኋላ ልዘምር ስል መጽሐፍ ቅዱስ ሲናገር ብዬ ዞር ብዬ አገልጋዮቹን አየኋቸው። ወደቁ ካልቻል ከዛ ይሄንን ቃል ተናግሬ ምን ተወሉ አልካቸው። ብዙ ጊዜ ሰምቼ ነው እኔ የሰማሁትን ነገር ቶሎ የመያዝ እንትን አለኝና ብዙ ጊዜ የምሸወደው ያኔ ሰማና በተለይ ያኔ አካባቢ እንዲሁም አንዴ በዲያው እዛ ክፍለ ሀገር አይተው ሌላም ክፍለ ሀገር ይዘውኝ ሄዱ። ከዛ ሲወስዱኝ መጽሐፍ እንትን ልክ መናገር የሚለው ነገር እንደ ህግ ይዞ ነበር። ግዴታ መስሏል። ዝም ብሎ ሳይዘመር ቃል ተናግሮ መዘመር ግድ ነው ይሆን አሪፍነት ነገር መስሎኝ። ከዛ እንዲሁ ስለ ዮሴፍ ሲሰበክ ሰምቻለሁ፣ ግን የት ክፍል ጋር እንዳለስ ስላላወኩት በቃ መናገር ፈልጊ ልቶም አሰብኩኝ። ደሞ ከዛ ወጣውና ዳዊትን ወንድሞቹ ጉርጓድ ውስጥ ቢጥሉ ስል ከስር ፓስተሩ ዮሴፍ ነው ሲል እንዳለመሸወድ ይቅርታ ዮሴፍ ላለው ብዬ ነው አልኳቸው። እኔ ሂስትሪ ተካንዳ እና ደስ ይላል ፓስተሩ ራሱ እዛው ሲያስተካክለኝ እኔም አላስፎገርኩ እንደማቀው ሆኜ ጠፍቶብኝ ነው እንደጠፋና ደስ ይላል የልጅነት ጊዜ። ከዛ በኋላ መቼ አንባቢ እንደሆንክ ነው ማስበው። ያው ጌታ በረዳም እውነት ነው። ምን አይነት ሰው ያስደስታል አንተ? መንፈሳዊ ውስጥ ያለ ሰው ሊሆን ይችላል ከቆም ምን አይነት ሰው ደስ ይላል? ለኔ በጣም ደስ የሚለኝ ሰው አንደኛ የእውነት ሰው በመንፈስ የሚመላለስ እውነተኛ ሰው በቃ ሁሉ ነገሩ ግልጽ። ለምሳሌ እውነተኛ በቃ ራሱን የሚሆን ሰው ይል ራሱን የሆነ የማያስመስል ሰው አንቺም ጋር ያው ሌላም ጋር ያው አገልግሎቱም ላይ ያው በተለይ አሁን ለምሳሌ በፓስተሬ በጣም ደስ ይለኝ። በቃ ግልጽ ነው። ፓስተር ዴቭ ግልጽ ነው። አንቺም ጋር ያው ነው። መድረክ ላይም ያው ነው። ሁሉም ቦታ ላይ ራሱን ነው የሚሆነው እና ሁሌ ለሰዎችም ሲመክር ብዙ ጊዜ በቃ ራሳችሁን ሁኑ። በቃ ለምሳሌ ነው መድረክ ላይ ወይ ስደነግጥ ወይ የሆነ ነገር ሰው ለምን ራስን አትሆንም ነው ራስን አትጨነቅ ምንም እኮ አሁን ለምሳሌ መድረክ ላይ ስትሆኝ ትደነባበሪያለሽ። ኢቭን ሶፍት ራሱ እንደዚህ ለማንሳት ስድስቱን ታነሺዋለሽ ደንግጠሽ። ግን እዛም ላይ በመንፈስ ከሆንሽ ቀላል ነው እና ምንም አንድ ሶፍት እና ሁሉ ጊዜ በቃ በሰው ደስ ከሚለኝ ነገር ራሱን የሚሆንና የማያስመስል ሰው ደስ ይለኝ። እግዚአብሔር ይመስገን። ለቢኒ ሰርፕራይዝ እንግዳ ፈልጋለሁ ብዬ አንዳንድ ሰዎች ጋር ስደውል ቢኒ እኮ ይኸውልሽ ሁሉም ሰርፕራይዝ ያደርገዋል ያለኝ ሰው አለ። ምን ማለት ነው? በቃ በፍቅር ነው የሚኖረው ከሁሉም ጋር። ስለዚህ አብዛኛው ሰው ወዳጁ ነው ብለውኛል። እውነት ነው? ያው በጌታ ቤት ያሉ አገልጋዮችም ዘማሪዎች፣ ሙዚቀኞች፣ ፓስተሮች ሁሉንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ኢቭን በጣም ነው ደስ የምሰኘው በቸርች ባሉ ሰዎች በጣም እና ከዚህ የተነሳ ከብዙዎች ጋር በፍቅር ነው ኖሮ ጌታ በረዳ ይመጣል እና ለአገልግሎታቸውም ትልቅ ሪስፔክት አለኝ፣ ትልቅ አክብሮት አለኝ። በጌታ ነኝ ካልሽ ምንም ችግር የለብኝም። በቃ ደስ ብሎኝ ነው የምጓዘው። በጌታም ካልሆነ ሰው ጋር በባህሬ እንትን የጸበኛም ሰው አይደለም፣ ችግረኛም ሰው አይደለም። በቃ ሰው ወዳለሁ በጣም ሰው ጋር መኖር ደስ ይላል። ጌታ ይባረክ። በጣም ደስ ይላል። በእንግዲህ በቀረው ዘመን የቀረ ዘመን አለ አይደል? ከፊት ለፊታችን በእግዚአብሔር ቤት ምን ሲሆን ነው ማየት የምትወደው? በእግዚአብሔር ቤት በቃ በእያንዳንዳችን ላይ የልጁ የክርስቶስ ኢየሱስ መልክ በብዙ አሁን ካለው በላይ ተገልጦ ማየት፣ በቤተ ክርስቲያን ላይ የልጁ መልክ፣ በእኛ ላይ የልጁ መልክ። ለምን የእግዚአብሔር ትልቅ አጀንዳ በእኔና በአንቺ ባለው በሁሉም ሰው ላይ የክርስቶስ መልክ ሲገለጥ ማየት ነውና ከራሴ ጀምሮ በወንድሞቼ በእህቶቼም ህይወት ላይ ባለው በክርስትና ባሉ ሁሉ ክርስቶስ ኢየሱስ ደምቆ በርቶ ቢታይ በቃ ናፍቆቴ ነው። በጣም ደስ ይላል ቢኒዬ። በሌሎች ሰዎች ዝማሬ ወይ አምልኮ ሊሆን ይችላል ወይ ማገልግሎት ወይም ደግሞ በራስ እየተቀበልክ ሊሆን ይችላል ወይ ያገለገልክ በቃ ስቅስቅ ብለህ ያለቀስክበት ቀን አለ?
በጣም ተነክተህ? በተለይ ስለ መዳኒ የተረዳውባት ቀን አለች። እሺ በተለየ ቀን ማለት ነው? በተለየ ቀን። በተለይ ሁለት ያለቀስኩባቸው ቀናቶች አሉ በአገልግሎት። አንደኛው እንዴት ቤተሰቤ እንዳለቀ እኔን እግዚአብሔር እንዴት እንዳዳነኝ እንዴት ደግሞ የኔ መትረፍ ተረኛ እኔ እንደነበርኩኝ ለሞትም እግዚአብሔር የገለጠልኝ ሌሊት ከጓደኞቼ ጋር ሆነን ሌሊት ስንጸልይ የዳጊም መዝሙር እየዘመርኩ ነበር እኔ ሲጸልይ ያለፈው ሚለው መዝሙር እና ያን ቀን በቃ አልቅሽ ኦልሞስት ጸሎቱ ሙሉ ትኩረቱ እኔ ጋር ሆነ። በቃ ሁሉም እኔ ሳለቅስ ደነገጡ። አለቃቀሴ ደግሞ በጣም ካቅም በላይ ነበር እና የዚህ ሁለተኛው ደግሞ የሃና ተክሌ መዝሙር ያለ ምክንያት ወደ በምክንያት አጣላም የሚለው መዝሙር ከአንድ ሰዓት በላይ አልቅሻለሁ። እሱን እየሰማ ማለት የእግዚአብሔር ቸርነቱ ታላቅነቱ እንዳትወደኝ በመልካምነቴ ይሄ አይደለም ማንነቴ እንዳትጠላኝ ደሞ በክፋቴ ፍቅርን አያስችልህም አባቴ ያለ ምክንያት ወደ በምክንያት አጠላም ለምሕረት ስፍር መለኪያም የለህም ያንተ ፍቅር መነሻው ከራስ የመውደድ ልብ የማያልቅብህ የኔ ጌታ የሚለው ለኔ ትልቅ ትርጉም ነበር። ምክንያቱም ያለ ምክንያትም ወዶ ምክንያት ሲያገኝ አይጠላሽ። እውነት እኮ ነው። በቃ አስቀድሞ ሲወደን እንዲሁ ነው የተወደድነውና የእግዚአብሔር እንዲሁ መውደዱን የተረዳውባት ሌሊት ሁለቱም የዝማሬ ጊዜያቶች ያለቀስኩባቸውን አረሳቸው። በጣም ይገርማል። ደስ ይላል። አንተና ጌታ ብትገናኙና አንድ ጥያቄ ብቻ ቢጠይቅህ ምን ትለዋለህ? ጌታን ምን የምትጠይቀው ይመስላል? የሚፈቀድልህ አንድ ጥያቄ ነው ቢልህ እሱን ብቻ እንዳደረግልህ ጠይቀኝ ቢልህ ምን አይነት ጥያቄ የምትጠይቀው ይመስልሃል? ራስህን አብዝተህ ስጠኝ። አሜን አሜን። ኢየሱስ ካለ ሁሉ አለ። እውነት መንፈሱን አብልጦ በቃ ለተለት ከጨመረብን በቃ ምን ይጎልሽ? አሜን። ሰማያት እኮ ውበትን ያገኙት እኮ በመንፈሱ። አሜን። ይሄ የምታዩ ትልቁ ሰማይ ውበትን ያለው በሰማያዊነቱ አይደለም። ሰማያዊ ከለር ስለያዘ ሳይሆን ሰማያት ውበት ያላቸው በመንፈስ ነው በህልውናው ነውና አሜን። መገኘቱ ይብዛል። አሜን አሜን አሜን። ቢኒያው እንግዲህ ጌታ ኢየሱስ ይባርክ። ጥያቄዎቼን ጨርሻለሁ። ካንተ ጋር ጥሩ ጊዜ አሳልፌያለሁ። በጣም ደስ ብሎኛል። በጣም ነው የምንወድ፣ በጣም ነው የምናከብር። ጌታ በረዳ መጠን ደግሞ ከዚህ የበለጠ ካንተ እንጠብቃለን። ዘመን የለመለመ ይሁን፣ የተባረከ የካሳ ዘመን ይሁንልህ በቀረው ዘመን። የተወደዳችሁና የተከበራችሁ ተመልካቾቻችን በየቤታችሁ ናችሁ ደግሞ ይህንን የስጦታዎቻችንን ፕሮግራም ስለተከታተላችሁ ከልብ አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርከው፣ እግዚአብሔር ያክብርልኝ ማለት እወዳለሁ። ሳምንት ደግሞ እንደገና ከሌላ እንግዳ ጋር ጠብቃችኋለሁ። በእያላችሁበት ሰላም ለእናንተ ይሁን። ተባረኩ። ቢኒ ጌታ ይባርክ። አመሰግናለሁ። ተባረክ። በጣም ነው ማመሰግናለሁ። እሺ